ስርዓተ ቅዳሴ ምዕራፍ 5 ቀኖና ስርዓት ትእዛዝ ሲል ነው። ስርዓቱን ትእዛዙን ይናገራል። እመቦ ጳጳስ አው ኤጲስቆጶስ አው ቀሲስ አው ዲያቆን ዘኢተምህረ አራቱን ወንጌላውያን ያልተማረ ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ፣ ቄስ፣ ዲያቆን ቢሆን ወኢያእመረ መጽሐፈ ኪዳን ወሲኖዶስ ኪዳን ሲኖዶስ ወዲድስቅልያ ወስርዓተ ቤተ ክርስቲያን እስከ ፍጻሜሁ ዲድስቅልያ ስርዓተ ቤተ ክርስቲያንን ንባቡን ከነትርጓሜው ያላወቀ አንድም የግብር እውቀት ያላወቀ ወኩሎ ህገጋቲሁ ዘጽድቅ ዘያበጽ ሀበ ፍኖተ ሕይወት ወደ መንግሥተ ሰማያት የሚያደርስ የሚያገባ የሚያጸድቅበትን ሕጉን ስርዓቱን ያልተማረ ያላወቀ ይግባ ለግብረ ተልእኮ ውስተ ቤተ ክርስቲያን ከቤተ ክርስቲያን ገብቶ አያገልግል። ወለእመ ቦአ በተሃብሎ ወድፍረት በእናት በአባቴ ታቦት ማን አለብኝ ብሎ ደፍሮ ቢገባ ግን ይትመተር እማዕረጊሁ ከነሹመቱ ይሻር ወይሰደድ እምቤተ ክርስቲያን በቁሙ ከቤተ ክርስቲያን ይውጣ። አንድም እምቢተኛ ነውና ከምእመናን ይለይ። ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ ያለው ጥንቱን ሳይማር አይሾምምና የሚለበልብ ቢሆን ግን መሥዋዕት ሰርቶ ክርስትና ተነስቶ ክብረ በዓል ሆኖ የሚታጎል ቢሆን ገብቶ ያሟላ እንጂ አይግባ። ቃለ ዘይገድፍ በውስተ ቅዳሴ ወይውህጦ ይትከላእ ወይቀድስ ዘእንበለ ሶበ ያዕጽብ እንዲል ቄስ ዲያቆን ያለው ጥንቱን ሳይማር ይሾማልና ስርዓቱን ሳያውቅ ንባቡን አጽርቶ ሳያነብ አይግባ። በእናት በአባቴ ታቦት ማን አለብኝ ብሎ ደፍሮ ቢገባ ግን ከሹመቱ ይሻር። ወለመጠየቀ ዲበ ካህን ከመይገድፍ አንብቦ ይትከላእ እስከ ያጸሪ አንብቦ ወለእመ አበየ ይትከላእ እምቁርባን እንዲል ወለእመ ኮነ ለባውየ በትምህርተ መንፈስ ቅዱስ ፍጹም በመንፈስ ቅዱስ ተገልጾለት ግብረ ገብ ሆኖ ለባውየ ፍጹመ ፈጽሞ ያወቀ ቢሆን ይባ ለተልእኮ አእሚሮ ትእዛዛቲሆሙ ለአብጥሊሳት አብጥሊስ ሲኖዶስ ነው። የሲኖዶስን ትእዛዝ አውቆ ገብቶ ያገልግል። እንደ አባ ሕርያቆስ እንደ ድሜጥሮስ የአባ ሕርያቆስ ከገንዘቡ ይተረካል። ድሜጥሮስ ትውልዱ ከምዕመናነ እስክንድርያ ነው። የአባቱ ወንድም አጎት ነበረው። ሴት ልጅ ነበረችው። አባቱ ሲሞት ልጄን ከልጅህ አትለይብኝ ብሎት ሞተ። በአንድነት አደጉ። አካለ መጠን ሲያደርሱ በዘመናቸው ምዕመናን ያነሱበት አላውያን የበዙበት ነበርና ከሌላ ብናጋባቸው ሃይማኖት ይለውጣሉ፣ ምግባር ያፈርሳሉ። ሕገ ነፍስ ኪፈርስ ከሚፈርስ ሕገ ሥጋ ይፍረስ ሕገ ሥጋ ይፍረስ እስበሳቸው እናጋባቸው ብለው መከሩ። መክረውም አልቀሩ። ሰርግ አስርገው አጋቧቸው። ስርዓተ ከብካቡ ሲፈጸም ስርዓተ መራዊ ወመርዓት ያድርሱ ብለው ከጫጉላ አግብተው መጋረጃ ጥለውባቸው ወጡ። እሷ አስቀድማ መንፈስ ቅዱስ አነሳስቷስ ድሜጥሮስ ያንተ ወንድምነት ለእኔ
የኔ እህትነት ላንተ አልበቃ ብሎ የባዕድ ሥራ እንስራ አልህን አለችው። እኔስ የአባት የእናቴን ፈቃድ ማፍረስ ይሆንብኛል ብዬ ነው እንጂ የኔስ ፈቃዴ አይደለም። ፈቃድሽ እንደሆነ አንተወውምን አላት። እንተወው አለችው። እንኪያስ የተለያየን እንደሆን አንቺንም እኔንም ለሌላ ይድሩናል መስለን እንኑር አላት። አንድ ምንጣፍ እያነጠፉ ከአንድ አልጋ እየተኙ አንድ ልብስ እየተጎናጸፉ በዚህ ፈቃድ 48 ዘመን ኑረዋል። መልአክ ቀኝ ክንፉን ለሱ ግራ ክንፉን ለሷ እያለበሰ እያደረ በአምሳለ ርግብ በመስኮት ወጥቶ ሲሄድ እነሱም የበቁ ናቸውና ያዩት ነበር። አንድም እሱ ይገለጽላቸዋል። መገለጹ ግን በንጽሕናው እንዲተጉበት ነው። በዘመኑ የነበረ ሊቀ ጳጳስ አባ ሉክዮስ ይባላል። ሉክያኖስም ይለዋል። ደከመ፣ አረጀ። ሕዝቡ ተሰብስበው አባታችን አንተ አረጀህ፣ ደከምህ፣ ካንተ ቀጥሎ የሚሾመውን ንገረን አሉት። እኔም ወደ እግዚአብሔር አመለክታለሁ እናንተም አመልክቱ ብሎ ቀን ቀጥሮ አሰናበታቸው። ከእግዚአብሔር ዘንድ የታዘዘ መልአክ መጥቶ ስሙን ድምየጥሮስ የሚሉት የወይን ዘለላ ያለ ጊዜዋ ይዞ ካንተ ዘንድ ሊባረክ ይመጣል፣ ካንተ ቀጥሎ የሚሾም እሱ ነው አለው። በቀጠራቸው ቀን ተሰብስበው መጡ። እንደምን ሆናችሁ አገኛችሁትን አላቸው። እኛስ አላገኘንም። እንደምን ሆናችሁ አገኛችሁን አላቸው። እኛስ አላገኘንም አሉት። እኔ አግኝቼላችኋለሁ ያለ ጊዜዋ የወይን ዘለላ ይዞ ከኔ ዘንድ ሊባረክ ይመጣል፣ ከኔ ቀጥሎ የሚሾመው እሱ ነው። ለጊዜው አይሆንም ይላችኋል፣ ግድ ብላችሁ ሹሙት አላቸው። ይህም ድምየጥሮስ ተክል አጽድቆ እርፍ አርቆ የሚኖር ገበሬ ነበር። ከዕለታት ባንዳቸው ተክል ለመኮትኮት ከተክል ቦታ ገብቶ ሳለ ያለ ጊዜዋ ያፈራች አንዲት የወይን ዘለላ አገኘ። እንዲህ ያለውንስ ከሊቀ ጳጳሱ ዘንድ ወስዶ ሊባረኩበት ይገባል ብሎ በንጹሕ ዕቃ አድርጎ ይዞ ሂዶ ንገሩልኝ አለ። ብላቴና ገብቶ እንዲህ ያለ የያዘ ሰው ከደጅ ቁሟል አለው። እንዲህ ያለውን ሰው ከደጅ ያቆሙታል፣ ግባ በለው አለ። ገባ። ከኔ ቀጥሎ የሚሾመው ይህ ነው ብሎ ነግሯቸዋል። እሱም አልሰነበተም፣ ጥቂት ቀን ኑሮ ሞቷል። ተሾም አሉት። በማርቆስ ወንበር የሚሾም ንጹሕ ድንግል ነው። እኔ እንደምታዩኝ ሕጋዊ ነኝ፣ ደግሞም የተማረ ነው። እኔ እንደምታዩኝ አልተማርሁ አላቸው። አባታችን የነገረንን ትተን ሌላ አንሾምም አይሆንም አሉት። እንዳልተውት ባየ ጊዜ ሊቀ ጳጳሱ ሲሾም ምን ይሰራላችሁ ነበር አላቸው። አንቀጸ አባግዕን አንብቦ ተርጉሞ ይሾም ነበር አሉት። እስኪ መጽሐፉን አምጡልኝ አላቸው። አመጡለት። እንኳን ትርጓሜውን ንባቡን አያውቅ የነበረውን ተገልጾለት አንቀጸ አባግዕን አንብቦ ተርጉሞ ተሹሟል። ይህ ብቻም አይደለም፣ ብሉይ ሐዲስ ተገልጾለታልና እንዲህ አለ። ወዘይቄድስ ካህን ይቁም በፍርሃት፣ የሚቀድሰውም ካህን በስጋዬ ይቀስፈኛል በነፍሴ ይፈርድብኛል ብሎ እየፈራ ይቁም። መቅድመ ኩሉ ይስግድ ምይረ ቅድመ ታቦት፣
ከሁሉ አስቀድሞ አንድ ጊዜ ይስገድ የሚቀድመው አለ። ወምሕረ ለቀሳውስት አንድ ጊዜ ቀሳውስትን፣ ወምሕረ ለዲያቆናት አንድ ጊዜ ዲያቆናትን ማሩኝ ይበል። ወይንሳ አልባሰ በእዴሁ ልብሱን በእጁ ይዞ የሚቀድመው አለ። ወይሚጥ ገጾ መንገለ ምስራቅ ወይስግድ ስልሰ ወይበል አቡነ ዘበሰማያት ፊቱን ወደ ምስራቅ መልሶ 3 ጊዜ ሰግዶ አቡነ ዘበሰማያት ይድገም። ይህ የአስተብርኮ ሰጊድ ነው። ልብሱን በእጁ ይዞ አጭርነቱን፣ ረዥምነቱን፣ ልዑካኑ መምላታቸውን፣ ሕዝቡም መሰብሰባቸውን አይቶ አቡነ ዘበሰማያት አሳርጎ ፊቱን ወደ ምስራቅ አንድ ጊዜ እጅ ነስቶ ቀሳውስትን፣ ዲያቆናትን፣ ሕዝቡን ሳይቀሩ ማሩኝ ይላቸዋል። ከዚህ በኋላ የቤተ መቅደሱ መድረክ 3 ነው። ከሚመቸው ላይ ሆኖ ጸሎቱን ይጀምራል። ወካይበ ይትመየጥ መንገለ ሕዝብ ወይነጽር ለእመቦ ዲያቆን ዘይትለአክ ይሚጥ ገጾ መንገለ ምስራቅ ብሎ ነበርና ዳግመኛ ወደ ሕዝቡ ተመልሶ ዕጣን መብራት የሚያቀርብለት መጽሐፍ የሚይዝለት ዲያቆን እንዳለ ያስተውል። ለሱ የሚያቀርበው ዲያቆን ነውና እንዲህ አለ እንጂ መላውን ነው። እምቅድመ ይልበስ አልባሰ ፍጹመ ልብሱን ፈጽሞ ሳይለብስ ቀሚስ መልበስ ያለ ነውና ፍጹመ አለ። እስመ ለእመ ኢተረክበ ዲያቆን ዘይትለአክ ወዘይትራድኦ ለመልእክት ዘይትለአኮ ይላል። ዕጣን መብራት የሚያቀርብለት መጽሐፍ የሚይዝለት ዲያቆን ካልተገኘ ይትካሃሎ ለካህን ከመያውፅእ እምድኅረ ለብሰ ልብሱን ከለበሰ በኋላ ማውጣት አይገባውምና። ልብስ የመለኮት ሰውየው የትስብእት ምሳሌ ነው። ቢያወጣው መለኮት ተለየው፣ ለብሶት ቢሄድ ሩቅ ብእሲ ያሰኝበታልና። ወሶበ ፈቀደ ከመይልበስ ቀሚሰ ይነጽር ለእመነዊህ አው ሐጺር እስመ እምድኅረ ለብሰ አኮ መፍትው ከመያውፅእ ከለበሰ በኋላ ረዘመ ብሎ አጭር፣ አጠረ ብሎ ረዥም ለመፈለግ ማውጣት አይገባውምና። ቀሚስ በሚለብስበት ጊዜ አጭርም ረጅምም እንደሆነ ያስተውል። ቢያጥር ለጊዜው ጌጥነት የለውም፣ ከሰፌድ ላይ የቆመ አውራ ዶሮ ያስመስላል። ፍጻሜው ግን በመለኮት ሕጸጽ አለበት ያሰኛልና። ቢረዝም ለጊዜው መሬት ይጠርጋል፣ ጠልፎ ይጥለዋል። ፍጻሜው ግን ትስብእትን መለኮት ተረፈው ያሰኛልና። ወእምዝ ይልበስ አክማመ እንደ ቢተዋ ቁርጽ ያለ እጀ ሰፊ ቀሚስ ይልበስ። ወይእሳሮ በዝናር በቁልፍ ይያዘው። ለጊዜው ታዋስያኑን እየጠለፈ ከኃይል ከጽዋ እንዳያገባ ነው። ፍጻሜው ግን የኩትፈተ እድ ምሳሌ ነው። በዚያ ላይ 5 ኮልች ያለው ካባ ይደርባል። አይሁድ ጌታን በዕለተ ዓርብ ካንገቱ ገመድ አግብተው እኩሉ በፊት እኩሉ በኋላ እኩሉ በቀኝ እኩሉ በግራ ሆነው በፊት ያሉት ወደፊት፣ በኋላ ያሉት ወደ ኋላ፣ በቀኝ ያሉት ወደ ቀኝ፣ በግራ ያሉት ወደ ግራ እየጎተቱ መከራ አጽንተውበታልና የዚያ ምሳሌ። 2 በግራ ቀኝ ትከሻው፣ 2 በፊቱ፣ 1 በኋላው ነው። ወይልበስ መንዲለ ዘቦቱ ትእምርተ መስቀል በአምሳለ ሀብል ዘዲበ ክሳዱ እንዲል።
ወያስተጋብ ህሊናሁ ልቡናውን ይሰብስብ አለ ሊል ዘሊል አይሁን። ወኢይህድጎ ይኢል ውስተ ግብረ ዓለም ዓለማዊ ነገር ወይ ከመይጻእ አንቀጸ ምስዋዕ ጥቀ ፍጹመ አፋዊ ነገር ጥቂትስ እንኳ ያስብ ዘንድ አይተወው አያሰናብተው። ከመገብር ዘየዐቅብ ወይተግህ ለቅኔ እግዚኡ ጌታውን ነቅቶ ተግቶ እንደሚያገለግል ባሪያ። እፎኬ ፈድፋደ ለመልእክተ እግዚአ ኩሉ ፍጥረት 22ቱን ስነ ፍጥረት የፈጠረ ጌታንማ ማገልገል እንደምን ይገባል ይሆን? አንድም ያ ባሪያ ጌታውን ነቅቶ ተግቶ የሚያገለግል ከሆነ 22ቱን ስነ ፍጥረት የፈጠረ ጌታንማ ማገልገል እንደምን ይገባ ይሆን? ወለእመ ሃሎ ጳጳስ ይሁር ሀቤሁ ምስለ ልብስ ከመይባርክ ሎቱ ወያልብሶ። ሊቀ ጳጳስ ኤጲስቆጶስ ቢኖር ባርኮ ያለብሰው ዘንድ ልብሱን ይዞ ወደ እሱ ይሂድ። ወለእመ ኢሃሎ በማዕርግ የሚበልጠው ባይኖር ለሊሁ ይባርክ ወይልበስ፣ እሱ ባርኮ ይልበስ። ሊቀ ጳጳስ ሳለ ጳጳስ ሳለ ኤጲስቆጶስ ሳለ ቄስ መባረክ አይገባውም። ያማእትብ እድየሁ ዲበ እንግዳሁ በአምሳለ መስቀል ወይሚት ገጾ ሀቤሁ እስመ አኮ መፍትው ከመ ይባርክ ቀሲስ ቅድመ ኤጲስቆጶስ እንዲል። ወአልባሰ ቅዳሴ እለ ይቄድሱ ቦቶን ይኩና ጻድወ ወአኮ ህብራተ። የሚቀድሱባቸው አልባሰ ቅዳሴ ጁህ ቀለም የገባ ያይደለ ነጫጭ ይሁኑ። ሐራ የሰው ደም እናፈሳለን ሲሉ ጁህ ቀለም የገባ ልብስ ይለብሳሉ። እነዚህ ግን የክርስቶስን ደም እንጂ የሰው ደም አያፈሱምና ነጫጭ ይሁኑ አለ። በዕለተ ልደት በትንሣኤ በዕርገት መላእክት ብሩህ ልብስ ለብሰው ታይተዋል። ወርሃ ትፍስሕት ወርሃ ተድላ ነው ሲሉ ወርሃ ትፍስሕት ወርሃ ተድላ እንደተሰጠ ለማጠየቅ እነዚህም በስጋው በደሙ ወርሃ ተድላ ወርሃ ትፍስሕት እንደተሰጠ ለማጠየቅ ነው። ወበእንተዝ ይደልዎ ለዘይትሜጦ ምስጢር ቅዱስ ከመ ይጹም 3 ዕለተ ወይልበስ ጻዕዳ እምቅድመ ይንሣእ እንዲል። ወኢይቀድሱ በአሃዱ ሰምዕ አላ በክልኤ በገባዋተ ምስዋዕ። በታቦቱ በግራና በቀኝ ያብሩ እንጂ በአንድ መብራት ሊቀድሱ አይገባም። እመሂ አቢይ አው ንዑስ ፋናም ቢሆን ጧፍም ቢሆን አው በቀንዲል አው አፍራሽ አይደለም ዋዌ ነው። እየንተ ሰለስቱ ሰምዕ ስለ 3ኛ መብራት ፈንታ በቀንዲል ያብሩ። እስመ ስርዓት በክሌቱ ሰምዕ ይከውን ሰምዓት ሲል ነው። በሁለት መብራት መቀደስ ይገባልና። ወይቀድሱ በአሃዱ ሰምዕ በሁለት መብራት መቀደስ ይገባልና። ወኢይቀድሱ በአሃዱ ሰምዕ አንድም ህየንተ ሰለስቱ ሰምዕ እንደ 3 ምስክር 3ኛ በቀንዲሉ ያብሩ። እስመ ስርዓት በክልኤቱ ሰምዕ ይከውን ሰምዓት ሲል ነው ምስክር በሁለት በ3 ይገባልና። ወክልኤቱ ሰምዓት ክብር ወእበይ ለህብስት ወወይን እሊህ ሁለቱ መብራት ለስጋ ለደሙ ክብር ናቸውና። ወያብኡ 40 ጵርስፎራ በዕለተ እሑድ
እሁድ እሁድ አራት አራት ህብስት ያግቡ ስለ ክብረ ሰንበት። አንድም ጌታ ጴጥሮስን ያዕቆብን ዮሐንስን አስከትሎ ደብረ ታቦር ወጥቷል። ይህ የሆነ እሁድ ነውና ከሦስቱ አራተኛው ጌታ መሥዋዕት ለመሆኑ ምሳሌ። ወሰለስተ በካልአን ዕለታት በዘወትር ሦስት ያግቡ። ሁለቱን ወንበዶች በቀኝ በግራ አድርገው ሰቅለውታል። ከሁለቱ ሦስተኛው ጌታ መሥዋዕት ለመሆኑ ምሳሌ። ወይኩን ህብስት ዘነቃ ህብስተ ዘነቃ ህብስት ዘነቃ ይላል። ነቅ ያለበት ህብስት አይሁን። አንድም ህብስቱ ነቅ ያለበት አይሁን። ነቃ ሀልዮ አለበት ያሰኛልና። አላ ይኩን ድሁነ እምኩሉ ነውር ነቅ የሌለበት ይሁን እንጂ። ትዕምርተ መስቀል የሌለበትን ገርህ የሆነውን ማቅረብ አይገባም። ወካህን ዘአእረገ ቁርባነ እይግበሮ ገርሃ አላ ይኩን ኩለንታሁ መስቀለ በማዕተብ እንዲል ያደረውን ነቅ ያለበትን እሳት የወጋውን ማቅረብ አይገባም። ያደረውን ቢያቀርብ ሙስና መቃብር አለበት ያሰኛል። ነቅ ያለበትን ቢያቀርብ ነቃ ሀልዮ አለበት ያሰኛልና። ወያቅርቡ ህብስተ ዘተርፈ እምትማልም አው ዘነቃ እንዲል ወሶበ ይወድዮ ለወይን ውስተ ጽዋዕ ያስተሃይጽ ወይነጽር ወይኑን በጽዋ በሚላክበት ጊዜ ፈጽሞ ያስተውል። ለመኮነ ሰናየ አው አልቦ ወፍ ያልመጠጠው በጊዜው የደረሰ እንደሆን ወፍ የመጠጠው ያለ ጊዜው የደረሰ እንደሆን ወፍ የመጠጠው ያለ ጊዜው የደረሰ እንደሆን ወዘይሰር ጽዋዓ እይደይ ወይነ ብሉየ ጽዋውን የሚላከው ዓመት ያለፈውን ከራሚውን አያግባ። ወይትወስህ ማየ ብዙሃ ዘይፈደፍድ እምሳልስተ እድ ከሦስተኛ እጅ ውሃ የበዛ አያግባ። 2 እጅ ወይን ሦስተኛ እጅ ውሃ ነው። ወለእመ ተረክበ ወይን ብዙህ ይትወስህ 10 እደ እማይ እንደ ቀድሞ ከምከም ቃሮዳ ብዙ ወይን ያለበት ቢሆን 9 እጅ ወይን 10ኛ እጅ ውሃ ይጨምር። ወያፍልስ እምአቅመ ዝንቱ መድሎት ከዚህ ልክ አያብዛ አያሳንስ። 2 እጅ ውሃ 3ኛ እጅ ወይን ያግባ አለ። ከህዋሳቱ 2 ጊዜ ደሙን አፍሶ ክሶልናልና ከሞት አስቀድሞ ከመላ ህዋሳቱ ከሞት በኋላ ሐራዊ ጎኑን በወጋው ጊዜ ከጎን 3ኛ ማየገበውን አንድም ደሙ እንደለ ፊደል ግራ ቀኝ ውሃው በመካከል አንድም ደሙ እንደለ ፊደል ግራ ቀኝ ውሃው በመካከል ወርዷል። 9 እጅ ወይን 10ኛ እጅ ውሃ አለ። ከ9ኙ ህዋሳቱ ደም አፍሶ ክሶልናልና ራሱን በመቱት ጊዜ ከራሱ በጥፊ ራሱን በመቱት ጊዜ ከራሱ በጥፊ በመቱት ጊዜ ካፉ ካፍንጫው በገረፉት ጊዜ ከመላ ህዋሳቱ 4 ቅንዋት 8 ነው። 9ኛው ሐራዊ ጎኑን በወጋው ጊዜ ከጎኑ ትኩስ ደም ፈሷልና 10ኛው ማየገበው ወም ቅድመ ኩሉ ይታጸብ እዴሁ ካህን ወእያይቢስ ዳይሙ ይመዝምዝ ቦቱ ህብስተ እንበለ ቡራኬ ነሲኦ በእዴሁ
እምቅድመ ኩሉ ለሚመጣው ነው። ከሁሉ አስቀድሞ ቄሱ እጁን ይታጠብ፣ ታጥቦ አይቆይ እንዳይደርቅ ያለ ቡራኬ በእጁ ይዞ ኅብስቱን ይመዝምዝበት እንጂ። ወእምዝ ይውጥን በጸሎተ አኮቴት ከዚህ በኋላ ነአኩቶ ለገባሬ ሰናያት ብሎ ይጀምር። አንድም የፍሬ ቅዳሴውን የኋላውን መናገር ነው። ነአኩተከ በፍቁር ወልድከ ነአኩተከ አምላክ ቅዱስ ብሎ ይጀምር። ወይኩን ንቁሃ ወትጉሃ በጊዜ ቁርባን ከመያቅርብ ለሕዝብ ቁርባነ እንዛሎ ሙቀት ላዕሌሁ ሙቀት ሳለው ሥጋውን ደሙን ለሕዝቡ ያቀብል ዘንድ በቅዳሴ ጊዜ ኢል ዘሊል አይሁን፣ ንቁህ ትጉህ ይሁን። ሙቀት የተለየው እንደሆን መለኮት ተለየው ያሰኛል። ይህ ግን መለኮት አልተለየውምና ዛሬስ ጌታው እገሌ ወይዘሮ እገሊት መጥተዋል፣ ድምፄን ይስሙልኝ ቃሌን ይዩልኝ ብሎ በማቀማጠል በማደላደል አይቀድስ። እለሰ ይዘምሩ በውስተ ምስዋዕ እይዘምሩ በትፍግይት አላ በልባውየ እንዲል። ወኩሎሙ ምእመናን እለተጋብኡ ለነሲያ ምስጢር ቅዱስ ይቁሙ በህድአት ውስተ ቤተ ክርስቲያን ለሰሚዐ ነገረ እግዚአብሔር። ሥጋውን ደሙን ለመቀበል የተሰበሰቡ ምእመናን ሁሉ ነገረ እግዚአብሔር ወንጌልን አንድም ነገረ እግዚአብሔር ቅዳሴውን ለመስማት ልቡናቸውን ሳያባክኑ በእግራቸው ወዲያና ወዲህ ሳይሉ በዓይናቸው ግራ ቀኝ ሳያዩ በዝግታ በጸጥታ ሆነው ይቁሙ። አልቦ ዘይትናገር የሚናገር የለም አይኑር። ዘእንበለ ግብር ዘይትፈቀድ በውእቱ ጊዜ ብሎ ያነበዋል። በፈውስ መንፈሳዊ መብራት ዕጣን አምጣ መጽሐፍ ያዝ ለማለት ቢሆን ነው እንጂ ያው ቄሱ ቢሆን አስቀድሞ አዘጋጅቶ መግባት ይገባል። ከገቡ በኋላ ጎድሎ ቢገኝ እሽ ብሎ ጠቅሶ ማሳየት ነው እንጂ መናገር አይገባም። ወይስሕቅ የሚስቅ የሚሳለቅ አይኑር የለም። እስመ ቤተ ክርስቲያን አኮ መካነ ነገር ቤተ ክርስቲያን የሳቅ የስላቅ የዋዛ የፈዛዛ ቦታ አይደለችምና። ዳእሙ መካነ ጸሎት የጸሎት የሐዘን ቦታ ናት እንጂ። ወዘይስሕቅ በጊዜ ቅዳሴ በቅዳሴ ጊዜ የሚስቅ የሚሳለቅ ቢኖር ለእመኮነ ካህነ ኩነኔሁ አሃዱ ሱባኤ ካህን ቢሆን ተቀብሎ ወጥቶ አንድ ሱባኤ ይቀጣ ይጹም ይስገድ። ወለእመኮነ ሕዝባዌ ይጻእ በውእቱ ጊዜ ወይትመጦ እምቁርባን ሕዝባዊ ቢሆን ግን ሳይቀበል ያን ጊዜ ፈጥኖ ይውጣ። ምን ነው ፍርድ አበላለጠ? ካህኑን ተቀብሎ ወጥቶ ይቀጣ፣ ሕዝባዊውን ሳይቀበል ወጥቶ ይሂድ አለ ቢሉ ካህን የሚቆም ከውስጥ ነው፣ የሚያየው የለም። ወጥቶ ሲሄድ ባዩት ጊዜ አባ እገሌ በመሥዋዕቱ ምን አይተውበታል ብለው መሥዋዕቱን ሳይቀር ይጠራጠሩታልና። ሕዝባዊውን ግን ሁሉ ያየዋል። ወጥቶ ሲሄድ ባዩት ጊዜ እገሌ እንጂ ቢስቅ ቢናገር አስወጥተው ሰደዱት፣ እኛንም እንደሱ አስወጥተው ይሰዱናል ብለው መቀጣጫ ያደርጉታልና። ወስብሃት ለእግዚአብሔር ዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ሥጋውን ቆርሶ ደሙን አፍሶ ለሰጠን ለእግዚአብሔር ክብር ምስጋና ይግባው ለዓለመ ዓለም አሜን። በእውነት ክብር ምስጋና ይገባዋል። አንድም በእውነት ለሰጠን ክብር ምስጋና ይግባው።